ለምሳሌ አንድ ሰው መልካም የአላህ ባሮችን ከሞቱም በኋላ ቢሆን ወይም እነሱ በማይሰሙበት አጋጣሚም ቢሆን ችግር ሲደርስብኝ ድረሱልኝ ብዬ ብለምናቸው ወይም አላህ ብቻ መስጠት የሚችሏቸውን ነገሮችን ስጡኝ ብዬ ልክ ልጅ ስጡኝ ብሎ እንደመለመን አሊያም ደግሞ ከማንኛውም ችግር ሁሉ ጊዜ ጠብቁኝ ወይም ሀብታም አድርጉኝ እድሜን አርዝሙልኝ ልጆቼን አብዙልኝ ብሎ እንደመጠየቅ ያለን ነገር በፍጹም የውዝግብ ርዕስ አድርገን ልንቆጥረው አንችልም ማለት ነው። የውዝግብ ርዕስ ሆኖ መቆጠር አይቻልም ከማለታችን ባሻገርም በዚህ ርዕስ ላይ አንድም ሙስሊም ጥርጣሬ ሊገባ አይገባም። በተለያዩ አጋጣሚዎች የተለያዩ ጥመትን የሚያሰራጩ አንጃዎች ሁሉ ጊዜ ሰዎችን ወደና አቡ ጃህልና ወደና አቡ ለሃብ እምነት ለመጥራት ጥረት ያደርጋሉ። ግን ብዙዎች ይህንን አይገነዘቡም። ለምን ሲባል እነዚህ አምልኮን ምናልባት አምልኮ ብለው ባይሰይሙትም ለአንዳንድ ለአላህ ባሪያዎች ጻድቃን ለሆኑ ለሱ ታዛዦች ማዋል ይቻላል ነው ያሉት። እና አቡ ጃህል ግን ያመልኩ የነበረው ጣዖታትን ነው ዲሉን ነው። እውነት ድንጋይን ማምለክና መላእክቶችን ማምለክ አላህ ዘንድ ልዩነት አለው? አንደኛው ሽርክ አንደኛው ደግሞ ችግር የሌለው ወደ አላህ መቃረቢያ ተግባር ተደርጎ ሊታሰብ ይችላል? በፍጹም አይችልም። እንዲያው በዚህ ምድር ላይ ሽርክ የተጀመረበት ዋነኛ በር ይህ ነው። እንደሚታወቀው የኑህ ህዝቦች በቀጥታ ሽርክ ውስጥ አልገቡም ነበር። ነገር ግን መልካም የሆኑ 5 ሰዎችን በምስል እንዲቀርጹ ነበር ለመጀመሪያ ሸይጣን የመከራቸው። ይህን አደረጉ። ከዛ ይሄኛው ትውልድ ሲያበቃ እነኚህ የተቀረጹትን እኮ ከናንተ ቤት የነበሩት ትውልዶች እያመለኩ ወደ አላህ ይቀርቡ ነበር አላቸው። እነኚህ እንደ መልካም ሰዎች የሚጠቀሱ ነው። ኢብኑ አባስ ተርጁማን አልቁርአን እንደሚታወቀው في صحيح البخاري الله سبحانه وتعالى وقالوا لا تذرون آلهتكم ولا تذرون ودا ولا سواع ولا يغوث ويعوق ونسرا የሚለውን 5 መልካም ሰዎች ናቸው ብሎ ተናግሯል። እና ይሄንን አሁን ያልኳችሁን ገለጻ አደረገ። ስለዚህ ሽርክ እንዲያው ወደዚህ ምድር የመጣበት ታሪክ ሲጠና የሚያያዘው ከሳሊሖች ጋር ነው። የሽርክ መግቢያ በርም ይሄ ነው። እነሱን አስመልክቶ አላህ ከሰጣቸው ደረጃ በላይ ከፍ አድርጎ ከሰውነት ወደ አምላክነት ማሸጋገር ነው። ቁም ነገሩ ቃሉ አይደለም። አምላክ ብሎ ሰየማቸው አልሰየማቸው ሌላ ርዕስ ነው። ግን አምልኮ ለነሱ ካዋለ ይሄ ትልቅ ችግር ይፈጠራል። ስለዚህ ይህ ከኢስላም ጋር የታወቀ ታሪክ ነው። ረሱል ሰለላሁ ዐለይሂ ወሰለም ሌሎች ነቢያት ከህዝቦቻቸው ጋር ጠብ ውስጥ የገቡበት ዋነኛ ምክንያት መልእክተኛው በተለያዩ ጦርነቶች ላይ ከነ አቡ ለሃብና ከሌሎች ከአቡ ጃህልና ከሌሎች ጋር ጦር ሰብቀው